ሃይ ውዶቼ እንዴት ናችሁ? ሁሉ ሰላም ሁሉ አማን ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እኔ የዛሬ መልእክቴ ከኢትዮጵያ ወደ ጆርዳን ከጆርዳን ወደ ኢትዮጵያ ለምትሄዱ ልጆች መልእክት አለኝ። እባካችሁ ሼር አድርጉት ኢትዮጵያ ላሉት ልጆች እንደደርስላችሁ ቪዲዮ። ውዶቼ አንድ ነገር ልንገራችሁ፣ ከኢትዮጵያ ወደ ጆርዳን ልትመጡ የምታስቡ ልጆች ማለት ነው። እኔ አሁን ኢትዮጵያ ላይ ሳይ ጆርዳን በቃ አዲስ የተከፈተ አሪፍ ሀገር አለ ምናምን ተብሎ ሲወራ እኔ ራሱ ጆርዳን ነበርኩ እንዴ ነው ያልኩት። የእውነቴን ነው። በየምግብ ቤቱ ጆርዳን መሄድ የምትፈልጉ ልጆች ተብሎ ተለጥፎ በየታክሲው ምናምን። ኧረ በእግዚአብሔር እኔ ጆርዳን እንደዚህ ነው የእውነት እንደዚህ ጎግታችሁ እንዳመጡ ጆርዳን አንድ ማወቅ ያለባችሁ ነገር ማለት ነው። ከዱባይና ጆርዳን የመሄድ ቻንስ ቢኖራችሁ እኔ ዱባይ ሂዱ፣ ጆርዳን አትምጡ። ያ ማለት ዱባይ ላይ ቢያንስ አሪፍ ክፍያ ያላችሁ። ጆርዳን እኮ ክፍያ በጣም የሞተ ነው። $225 ነው የሚከፈለው ሌላ ሀገር ላልሄዳችሁ ልጆች ማለት ነው። ቋንቋ ለሚችለው $250 እሱንም ተለምኖ። እኔ ጆርዳን አሁን ቲክቶክ ሲገባ የእውነቴ ነው ስልችት ነው ያለኝ። በቃ ቲክቶክ በገባው ቁጥር ስለ ጆርዳን ነው ጆርዳኑ መረረን የሚል እንጂ ጆርዳን ተመቸችኝ ወደድኩት የሚል ሰው ጥቂቶች ናቸው። ያ ማለት እኔ ጆርዳንን ጠልቼ አይደለም፣ ጆርዳንን እኔ በጣም ነው የምወዳት። ግን እናንተ አዲስ ሆናችሁ ስትመጡ ያለው ነገር ይሄ ነው እና ጆርዳን እንደሚወራ ኢትዮጵያ ላይ እንደሚወራ አይደለም። አውቃችሁ ነው የምትመጡ ልጆች ራሱ ጆርዳን እንደ ኢትዮጵያ ነው። በቃ እንዴት ነው ገጠራያችሁ? ልክ እንደዛው ነው። ጆርዳንን ጠልተሻል እንዳትሉኝ ይሁንም እነግራችኋለሁ። እና አውቃችሁ ነው ጆርዳንን ጭንቅላታችሁ ላይ የምትስሉት ነገር ሌላ ነው፣ መታችሁ የምታዩት ነገር ደግሞ ሌላ ነው። ስለዚህ እባካችሁ ጆርዳንና ዱባይ ተብላችሁ አብዛኞቻችሁ ስትጠየቁ ዱባይ ብላችሁ ዱባይ ሂዱ። ይሄን ነው የምላችሁ። ከጆርዳን ደግሞ ወደ ኢትዮጵያ የምትሄዱ ልጆች ብዙ ጊዜ እኔ አሁን 3-4 ልጆች አጋጥመውኛሉ። በውስጥ መስመር እያዋሩኝ ነው። ይሄው ከእቃ ልከን በካርጎ ልከን ከተሳፈረን 3 ወር 4 ወር አለፈን እስካሁን እቃው አልደረሰም ይላሉ። ስጠየቅ ግን እነዚህ ይደርሳል ነው የሚሉት። እቃ ካርጎ ስታረጉ አስቀድማችሁ እናንተ ከመሄዳችሁ በፊት እቃው ኢትዮጵያ መድረሱን ቼክ አድርጉት። በራሳችሁ ስም ስልኩ ማለት ነው። ኢትዮጵያ ደርሷል ሲባል ኢትዮጵያ መድረሱን ቼክ አረጋችሁ በኋላ ተሳፈሩ። እናንተ ከዚህ እየሄዳችሁ ልካችሁ የምትሄዱት እዛ ላይ ደርስ ይችላል። እኔ አሁን ነግሬያችኋለሁ። ሊኮ የሚደርሳቸው ማለት እኔ ሁሉም አይደለም ግን አብዛኞቹ 3-4 ልጆች እኔ 3 ወር 4 ወር አለፈን እስካሁን እቃው አልደረሰም እያሉ ነው። እቺን ነገር እባካችሁ ተጠንቀቁ። ይመቻችሁ። ጆርዳን ያላችሁ ልጆች አሰሪዎቻችሁ ሳይኖሩ በር ከፍታችሁ ቆሻሻ ለመጣል እቃ ለመግዛት አትውጡ። በጣም ጥንቃቄ አድርጉ፣ አትውጡ። ምክንያቱም አንዳንድ ሰዎች በር በምትከፍቱበት ሰዓት እየገቡ ብዙ ነገሮችን እያደረሱ ስለሆነ ሰዎቻችሁ ከሌሉ እንዳውን በር ከፍታችሁ አትውጡ። ባላችሁበት እግዚአብሔር አምላክ ሁላችንንም ጠብቆ በሰላም ለሀገራችን ያብቃን። ሌላ ምንም ማለት አልችልም። አመሰግናለሁ።